ወንድ የሚባለው ሰውዬ ጠቢብ ነው በጣም ሀብታም ነው ኤቭሪቲንግ ብቻ በምድራዊ ነገር የተሳካለት ሰውዬ ነውና ሲሞት ሰው ሁሉ ብሎ ሲሞት ላይክ ሰውነት የሚባለው ነገር ምንድነው የሚል ነገር ኩዌሽን አደረገኝና ህይወቴን ሙሉ እንደዛ መኖር ፈልግ ነበር ሳይገባኝ ሁሌ ሰው መሆን የሚለው ነገር ኮት ያደረኩኝ አወራ ነበር ፋይናሊ አልፋ ያው ብዙ አንኳኳ ነበር ወበዝ ላይ አንኳኳ በየቦታው የዞርኩ አንኳኳው የጸሎቴን መልስ አገኘሁት አልፋ ገባሁኝና ሰው የሚባለው ለካሰው ራይ ወይ ደግሞ ላይፍ ፐርፐስ ሲያስተምር እንደውም አሁን ስለ ቡድሂዝም ስለ ወርቁ በትክክል ደስ ይላል ወርቁ ቃል ሲሞት ያለው እንደዛ ሸክል ላይ አራግፍ ያሁን ወርቁ ያለው ማለት ነው ሰው የሚባለው ነገር አግኝቻለሁ ላይፍ ፐርፐስ አግኝቻለሁ ካሶ ሲያስተምር ሃፒነስ ለጆይፉል ላይፍ ሃፒነስ ነበር ያው አንድ ቢስ ሳገኝ ምናምን ደስ ይለኝ ነበር አሁን ላይ ጆይፉል የሆነ ላይፍ በቃ ሁሌ ደስተኛ ደስ የሚል ሁሌ እንደዛ ደስተኛነት ላይፍ እየኖርኩኝ ነው ሜሪ ወድሻለሁ ካልኩኝ አሁን ድጋሚ ባለፈው ብዙ ችግሮች ደርሰውብኝ አሁን በጣም ወድሻለሁ ሰብሊ ስለ ፖዚቲቭ አቲቲዩድ ስታስተምር ካሶ ሲስ እዚህ ጋር ያላችሁ እንዳለነጽ አሜዚንግ ናችሁ በጣም ማለት ነው እናንተ ስላገኘን ምድራችን ኢትዮጵያ እናንተ ስላገኘች በጣም ሰክሰስፉል ነን ከዚህ በላይ ለኛ ስኬት የለም እናመሰግናለን ሁላችሁም እንዲደርስ ስለምንፈልግ አንዷን ደቂቃ በደንብ ተጠቀሙባት እሺ ሁሉም እንዲደርስ አሁን ፈልጋለን አንድ ደቂቃ አይደለም እሺ አመሰግናለሁ በጣም በመጀመሪያ ስሜ ታሪኩ ይባላል ለመጀመሪያ በመጀመሪያ የድንግል ማርያም ልጅ ኢየሱስ ክርስቶስን በማመስገን ጀምራለሁ በመቀጠል ይህንን እድል እዚህ ካምፓኒ ጆይን እንዳደረገኝ አፕላይነሪ ተስፋ አይ ቲንክ የለም እሱ በጣም ላመሰግን እፈልጋለሁ አንዴ እሱ አይደለም ዋናው ትምህርት እዚህ በጣም የሚገርም ትምህርት ነው ያለው ደግሞ የሚገርማችሁ አሁን ጊዜያችን በጣም የሚገርም ነው ኢንተርኔት ላይ ሰርች አድርገን ጉግል አድርገን ኤቭሪቲንግ ማግኘት እንችላለን ነገር ግን ብዙዎቻችን ያንን ነገር አንጠቀሙም ማለት ነው ለትክክለኛው ነገር እና ይሄኛው ደግሞ እዚህ ከመጣው በኋላ በጣም ብዙ ነገር መጠቀም እንድችል ነው የረዳኝ ድርጅትና አመሰግናለሁ በጣም ማለት ፈልጋለሁ ለፋውንደሮቹ ሁሉ ማለት ነው እና በመጨረሻ አንድ ኮት ብቻ መናገር ፈልጋለሁ አይ ቲንክ ስሙን በስትክክል ፕሮናውንስ ባላደርገው ሳላሃዲን ሳይዝ ይባላል የአፍሪካናዊ ኢንተርፕሬነር ነውና ምንድነው ያለው in order people want you to be perfect before you start something but perfection comes after you start so my advice for young entrepreneurs out there is just start እና እዚህ ድርጅት ገብተን ደግሞ ሁላችንም ስታርተርስ ነን እና ጀማሪዎች ነን እና ለመልካም ጀማሪዎቻችን በጣም ደስ ይበላችሁ ደስ ብሎኛል እንፈልጋለሁ አመሰግናለሁ ሰላም ይሁንላችሁ እንኳን ደስ አላችሁ በጣም ያስፈራል ወረክ መጀመሪያ ነው በፊት ከአልፋ በፊት የነበረኝ ህይወት ባጭሩ ለመንገር ያህል በጣም የመገዳደር የሚባለው ነገር በጣም አፊት የሚያረጋኝ ነው ነበር ባጭሩ ኤግዛምፕል ለመንገር ያህል የሰርግ ቤት ወር ደግሞ ርቃት ላይ ተጠርቼ ሄጄ መጨፈር እየፈለኩ ማልጨፈር አይነት ሰው ነበርኩ ባጭሩ በኤግዛምፕል ለመስጠት እና ያ ያስቃል በጣም እና አሁን ራሱ እየሳኩበት ነው በፓስቴን እየሳኩበት ነው ሁለተኛ ነገር አሁን ራሱ እዚህ መድረክ ላይ መጥቼ ሳልፈኝ በኋላ እንዳይቆጨኝ አሁን ነው ማድረግ ያለብኝ የሚለውን ነገር ያመንኩ ሰው ነኝ በጣም አመሰግናለሁ ሁላችሁም ቀን መድረክ በተለይ ከትሬነሮቹ በጣም የተመቸኝ ቤኪ በጣም አንድ ውስጣችን የሚገባ አንድ ሰው ይኖራል ሁሉ በጣም ፐርፌክት ናቸው ደስ ይላል ግን ቤኪ በጣም አመሰግናለሁ ሁሉ ነገር አመሰግናለሁ ብራቮ እሺ ከአልፋ በፊት የነበረውን ነገር ለማውራት ያክል ጓደኛዬ ታግዘኛለች ብሌን ዶርም ቤቴ ናትና ዶርም ውስጥ ብዙ ጊዜ እንደዚህ ቁጭ ብለን ዲስከስ ይደረጋል ሴቶች ዶርም ፕሮብሌም ነው ታውቃላችሁ እያስባለሁና ትምህርቱ ላይ ያን ያክል ፈልጌው አልነበረም ጆይን ያደረኩት እና ምናምን ብቻ እንደዛ ነገር ነበር ዶርም ውስጥ ያለው ስሜትና ሁሌ አንድ ላይ ቁጭ ብለን ሰብሰብ ብለን ሳንጎዶላቸው ቁጭ ብለን እናማራለን ሁሌም ማለት ነው እና ስላለንበት ነገር ነው በቃ የምፈልገው ነገር እንዴት ማግኘት እንደምችል ሁሌ ነው ግራ የሚገባኝ የነበረውና በቃ ሜሪ የሆነ ጊዜ ብላለች በቃ ጸልዩ ጠይቁ ታገኙታላችሁ
በጣም በቃ አማረናለን፣ ጸልየናለን፣ በጣም ፈልገናለን እና ከዛ አግኝተናል እና አልፋ ውስጥ አግኝቼዋለሁ። በቃ መሆን የምፈልገው መክሊቴ ምን እንደሆነ ማወቅ ችዬበታለሁ እና ለእሱ መስራትም እንድችል ነው በጣም እያደረገኝ ያለው አልፋ ላይ የወሰድኩት ነገር ነው። ከዛ ተጨማሪ ግን በጣም ማመስገን የምፈልገው ሜርቾ በጣም ነው የምወድሽ፣ በጣም ነው የማመሰግነው እና እንደዚህ ያልኩበት ምክንያት አለኝ። 21 days ትሬኒንግ ላይ ብሊቭ የሚል ስልጠና ሰጥታን ነበር እና ሁላችንም የየራሳችን እምነት አለን፣ ግን ምን ያህል አምነን ማለት ኦፍኮርስ እናምንበታለን፣ ግን ጥንካሬያችን ምን ያህል ነው የሚለው ነገር የራሴ እንዳይበት አድርጋኝ ነበር። ማለት ሁሌም እንጸልያለን ምናምን፣ ግን ምን ያህል ስንጸልይ እንደሚደረግልን እርግጠኛ ሆነን ነው የምንጠይቀው። ማለት በቃ እርግጠኛ ምን ያህል ነን የሚለው ነገር እንዳይበት አድርጋኛለች እና አንድ መናገር የምፈልገው ነገር እንዳደረገው ብቻ ኮቪድ ፖዚቲቭ ሆኜ ነበር። ቢፎር ኤ ዊክ ምናምን ነው ጨርሼ ወጣሁት እና እንዳላስነጠሰኝ ነው የምነግራቸው። የምነግራችሁ ነገር ፋሚሊ ላይ ሁላችንም ነበር የታመምነው እና የነበረው ሲቹዌሽን በጣም መጥፎ ነበር። ከምር ተፈትኜበታለሁ። እኔ ደግሞ ኢሞሽናል አይነት ሰው ነኝ። እናቴም አባቴም የታመሙት ሆስፒታል ገቡ። ብዙ ነገር ተፈጠረ። እናመሰግናለን። ከይቅርታ ጋር ሁሉም እንዲደርሳቸው አንድ ደቂቃ እናውቃት። ሌላ ጊዜ ሼር ታደርጊናለሽ። እናመሰግናለን። ቴንክ ዩ በጣም ሌሎችም እንደምትወዳቸው የምታሳዩት በሰዓታችሁ በመጨረስ ነው። እሺ ማይክ አያያዝ እንኳን አልችልም፣ ይቅርታ። እኛ በምንችላት ኤክስፕረስ ላይ ስሜ ወንዳየሁ መንግስት እባላለሁ፣ የጤና ባለሙያ ነኝ። አሁን ማለት የምፈልገው ሁሉም ነገር ተብሏል። ጀስት አንዳንዴ እኔ ከኔ ተነስቼ ነው መናገር የምፈልገው። ሰዎችን እንደዚህ አድርጉ ማለት ቀላል ሊሆን ይችላል፣ ነገር ግን ከራስ መጀመር ከባድ ነው። ስለዚህ ራስን የማሸነፍ ጥበብ የሚል መጽሐፍ በማንበብ ራሴን ማሸነፍ ላይ ይገኛለሁ። ፓወርፉል ፕሮሰስን ጨርሼ ዛሬ ያው ለግራጁዌሽን መጥቻለሁ። ፓወርፉል ፕሮሰስ ከውጪ ወደ ውስጥ ተመልክቼ ራሴን እንድመለከት አድርጎኛል። ዛሬ ደግሞ ሀቢት ትሬኒንግን ፈተና ተፈትኛለሁ። ስለዚህ መጀመሪያ እኛ ራሳችንን መቀየር የሌሎች እድል ጎን ለጎን በመስጠት ራሳችንን መቀየር ስላለብን ትሬኒንጉን መቀጠል አለብን ብዬ አምናለሁ። እኔም ለዛ ነው ስላመንኩም ነው ሀቢት ትሬኒንግን የወሰድኩት። ስለዚህ እዚህ ያለን ሰዎች እናመሰግናለን። አንድ ደቂቃ ወቋት፣ እናመሰግናለን። ሁማኒቲ ኢዝ ቢዮንድ ኤቭሪቲንግ። በጣም እንወዳችኋለን። አንድ ደቂቃ ግን እንድንገድባችሁ ተገደናል። እሺ፣ እንዴት አመሻችሁ? እግዚአብሔር ይመስገን ነው። ለመጀመሪያ ጊዜ ነው በማይክ ድምጽ ሲሰማ። ወደ ነገር ልግባና እኔ አልፋ ከመጣ መጀመሪያ ስሜ ከበደ አውግቸው ይባላል። በሙያዬም ሪሰርቸር ነኝ። ወደዚህ ወደ አልፋ ከመምጣቴ በፊት ማለት የምሰራው ስራ የምኖረው ኑሮ ዝም ብሎ በዘፈቀደ ነበርና ወደዚህ ወደ አልፋ እንድመጣ ያደረገችኝ አሁን ከፊት ለፊቴ የምትገኘው ጀግኒቷ ሀና ኃይሉ ናት። ለሳሲ ሞቅ ያለ ወደዚህ ወደ አልፋ ለመምጣት ሀናን ሳማክራት እንዳጋጣሚ ለፓኬጁ የሚከፈለው ብር 4500 ነው ስትለኝ እጄ ላይ ብር የለም ነበርና ከዛ በቃ የራሴ መንገድ ነው የሄድኩበትና የሄድኩበት መንገድ ደግሞ ሀናን አማከርኳት። እንዳጋጣሚ ሀና ደግሞ ሲሳይ ስለ ፓኬጁ በቴሌግራም ትንሽ የሆነ ገለጻ ሰጣትና ያንን ላከላለሷ እሷም ለኔ ላከችልኝ። ያንን ካዳመጥኩ በኋላ ምን አደረኩኝ? ያንን የሚያጠናክርልኝ ነገር ዩቲዩብ ላይ ያየውና ቀጥታ ከብራዘር ጋር ነው ማውራት የጀመርኩት። ማለት በቃ ስለ እንትኑ እዚህ ከመምጣት በፊት ስለ ትሬኒንጉ ትንሽ የሆነ ነገር አወቅኩ ማለት ነው። ከዛ እሱ ከፈለልኝ መጣሁኝ። ከመጣሁ በኋላ ሁሉ ጊዜ ከተማርኩ በኋላ ማታ ሄዳለሁ። የማደርገው ከብራዘር ጋር ነው የማወራው እና ፈጣሪ አንድ ነገር እንዲያደርግልኝ ይፈልጋለሁ። ማለት ከሰባቱ የህይወት እንትኖቻችን መካከል አንዱን እንዲያደርግልኝ ሁሉ ጊዜ የማጸን ነበርና ምን ተደረገልኝ? እንዳጋጣሚ ብራዘር ሚስቱን ከሆስፒታል ሊያመጣ ሲሄድ ልጅ ተጥሎ ያገኛል እና ያንን ልጅ ልክ እንደራሱ ወስዶ ባለፈው ሐሙስ ማለት ነው
ከልጆቹ ጋር አብሮ እያሳደገ ነው ማለት ነው። ያ አልፋ ከመጣው በኋላ የተሳካልኝ ስኬቴ አንዱ ነው። ሁለተኛው ደግሞ የቅን ቡድን አባላት ፊት እንደዚህ ቆሜ እንድናገር የሆንኩት ከትሬኒንግ በኋላ ነው እና በጣም ደስ ብሎኛል። ወደ ነገር እናደርጋለን። እግዚአብሔር ሀገራችንን ያክልን። አሜን። እናመሰግናለን። ሰላም ናችሁ? እንኳን ደህና ቆያችሁ። እሺ፣ ስሜ መታደል ሰለሞን ይባላል። ከጅጅጋ ትናንት 12 ሰዓት ነው እዚህ የገባሁት። እኔ ስለ አልፋ ምንነት ለመናገር ሰዓት አይበቃኝም እና አልፋ በእኔ ላይ ብዙ ነገሮችን ቀይሯል። ይህንን እድል የሰጠሽኝ ይመኝ በጣም አድርጌ አከብርሻለሁ፣ እወድሻለሁ። እንዲሁም ሁላችሁም በዚህ ጋር የተሰበሰባችሁት የአልፋ ካምፓኒ መስራቾች ሁላችሁንም አከብራችኋለሁ። ወደፊት ታላቂቷን ኢትዮጵያ ገንብተን ታላቅ የምንሆንበት ትልቅ የሆነ እድል ነው እጃችን ላይ ያለውን ነገር በስነ ስርዓት ልንጠቀመው ይገባል። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል መባል የለበትም እና የያዝነውን ነገር በትክክል መጠቀም እንዳለብን ይሰማኛል። ልክ አልፋ ለእኔ እንደ ቡድሃ ሞኒስትሪው ላይ ሲያወራ እንደነበረው ያን ሸክላ እንደተሰባበረልን በዚህ ውስጥ ያላችሁ ሰዎች ምናልባት ያልገባችሁም ካላችሁ እዚህ ጋር ብዙ ኤክስፒሪየንሶች ተነግረዋል እና ከዛም ነገር ከመነሳት ወደዚህ ወደ ድንቅ ሆነው ካምፓኒያችን ብትቀላቀሉ በጣም ደስ ይለኛል እና ትልቅ አድርጎ አፍሪሶ የገነባልና እስቲ እንደ ሲስተም ትሬኒንግ ማለት ሞቅ አድርጋችሁ አድርጉ። አመሰግናለሁ። እዚህ መድረክ ላይ ገለጻ ሰጠች። እሺ በመጀመሪያ አመሰግናለሁ። ግን እንኳን ደስ ያላችሁ አልላችሁ ማለት ምርቃት የሚባል ነገር የለም። አሁን ያየሁት ነገር እዚህ ላይ ምርቃት የሚባል ነገር ተመረቅን የምንለው ነገር የለም። ማለት ትልቅ ኃላፊነት ነው ያሸከሙ። የሰው ልጅ ቪዥኑን ድሪሙን አውቆ ይተኛል ማለት በጣም ከባድ ነገር ነው። እዚህ ጋር ተሸክመናል እና ተመረቅን የምንለው ያየናቸው ጂቪዎች አሉ፣ ትላልቅ ነገሮች አሉ። ለዚህ ለኢትዮጵያ ስንደርስላት ብቻ ነው ተመረቅን ጨረስን ግራጁዌት አደረግን ብለን ማውራት የምንችለው ማለት ነው። አሁን ግን አልተመረቅንም። እኔ እንደራሴ አልተመረኩም ብዬ ነው ዛሬ እንኳን ደስ ያለ አይደል ለራሴ እኔ እንኳን ደስ ያለ የምለው ለዚህ ለኢትዮጵያ ለሚባለው ስደርስላት ነው። ለኢትዮጵያ ለሀገሬ ስደርስላት ብቻ ነው እና ያው ራሴን የምላችሁ ነገር ተቀየርኩ ለማለት ያው የምታየው ነገር ነው። ተቀይሬያለሁ ካለባችሁ ጀምሮ የምታየው ነገር ሁላ ተቀይሬ ነው የምታየውና መናገር አይጠበቅብኝም። ግን ያው ሎፍ አትራክሽን የሚባል ነገር አለ። በዳኝም ተመስሎ ቢሆንም ሰጥቶኛል። የሰጠኝን ነገር ነው። ምክንያቱም ለዚህ ድርጅት በጣም አስፈልጋለሁ፣ ለሀገሬም ስለማስፈልግ ነው ይህን ነገር የሰጠኝ እና ከዚህ በኋላ በስኬት ሀገራችንን ትልቅ ደረጃ ላይ እንደምናገኛት ተስፋ አድርጋለሁ፣ እምነት አለኝ። አመሰግናለሁ። አመሰግናለሁ። ዘላለም እባላለሁ። ዘላለም እባላለሁ ስል ብዙ ምቾት አይሰጠኝም። ምክንያቱም ዘላለም አብርሃም ልባል እችላለሁ፣ ሌላም ስም ሊሰጠኝ ይችላል። ራዕይን ስናገር ግን ደስ ይለኛል። ራዕይ አለኝ፣ ራዕይን አግኝቻለሁ እና በጣም ደስ ብሎኛል። ምንድነው የኔ ራዕይ? ኢትዮጵያን የበለጸገች እና ለመኖር ተመራጭ የሚያደርጓትን ትውልድ መገንባት የሚል ራዕይ አለኝ እና ራዕይን ሁሌ ሳየው በጣም ደስ ይለኛል። ራዕይ እንዳገኘው የረዳኝን ኬባን አመሰግናለሁ እና ደግሞ ከፈጣሪ ጋር ጤናማ የሆነ ግንኙነት እንዲኖረኝ ያደረገችኝን እምነት የሚል ስልጠና የሰጠችኝን ሜሪን አመሰግናለሁ። ኢትዮጵያን የሚያኮራትን ኢትዮጵያን ታላቅ የሚያደርጋትን ነገር መስራት እፈልጋለሁ። ትምህርት ቤት መክፈት እፈልጋለሁ፣ እንደ ፍቅር ትምህርት ቤት። ከልጅነት ጀምሮ የማስበው ነገር ነው። የኢትዮጵያን ጥንታዊ ስልጣኔዎች ከአሁን ሳይንቲፊክ ከሆነው ነገር ጋር አንድ ላይ ሆነው በኢትዮጵያዊ ማንነት የሚያድጉ የሚገነቡ ትውልዶችን የሚፈራበት ትምህርት ቤት መገንባት እፈልጋለሁ። ሜቢ ፍራንቻይዝ ሊሆን ይችላል፣ ፍቅር ቁጥር 2 ሊሆን ይችላል፣ የኔ ትምህርት ቤት ማለት ነው እና ስለሰጣችሁ እድል በጣም አመሰግናለሁ። እኔ ላይ ለጨመራችሁት ነገር ሁሉ በጣም አመሰግናለሁ እና ራዕይን ደግሞ እየኖርኩኝ ስለሆነ ይሄን እድል ለሌሎች ሳጋራ ራዕይን በመኖሬ በጣም ደስ ይለኛል። አመሰግናለሁ።
ቆንጆ ነው። ሰዓት አጠቃቀማችሁ የተሻሻለ ነው። እንዳሁኑ ከአንድ ቀበታችን ቅርታ የመጀመሪያ ቀን ስለሆነና እስቲ አንድ ነገር ጠይቃችሁ ተባበሩኛላችሁ? እንተባበራለን። እስቲ አንድ ጊዜ አጨብጭብ ስበደ አመሰግናለሁ። ስሜ ተፈራ እባላለሁ። ማለት ከአልፋ በፊት ምንድነው እኔ ራይ ሄልም ምናምን ማቆም ትምህርት እንዲህ ተለጥፎ ነበርና ትርጉሙን ላላቅም ነበርና ከአልፋ ያገኘሁት ነገር ያላገኘሁት ነገር የለም። ማለት ለመናገር ማለት ምንም ያላገኘሁት ነገር የለም። ብዙ ነገር አግኝቻለሁ። ግን አንድ ነገር ያገኘሁትና ያጋጠመኝ ነገር ምንድነው 21 ቀን ሲስተም ስማር ጧት 4 ሰዓት ከዚህ ነበር የሚሉና ልክ ፒያሳ የታክስ ብር ነበርኝና ባስ እየጠበኩኝ ነበር ቆሜ ማለት ነው። በጣም 30 ደቂቃ ቆሜና ፀሐዩ በጣም ከባድ ነበር ፀሐዩ። ከዛ የዚህ ዘመን ወጣት አንዳንድ የሚሉት ችግር አለ። ፊት ለፊት ነበርኩኝና መጡ 10 ሰው ከፊት ለፊቴ ማለት እኔ ቆሜ። ከዛ እኔ ከጓደኛዬ ጋር ነበርኩኝ ተናደድኩ በጣም። ከዛ ተናድጄ ጓደኛዬ ሰጠሁትና እሱ ፍቅር ስቆጥ ሲሄድ እኔ ገባሁ። ከዛ የሆነ ሴትዮ ሰደበችኝ። እናመሰግናለን። አንድ ደቂቃ ይገርማል አይደል? በነገራችን ላይ እኛም እዚህ መድረክ ላይ ስንወጣ የመጀመሪያችን ነው። ስለዚህ ሁላችንም የመጀመሪያችን በጣም ደስ ያለኝ ማለት ድሮ አቺ አላ ትምህርት ቤት ውስጥ ምናምን በጣም ከሪ ተማሪ ነበርኩኝ። የሚያውቁኝ ሰዎች አሉ ነው በቃ የሆነ ጊዜ ፈልግ ነበር በቃ ለምን ወደ እነሱ ማርሆነ ምናምን ኢንትሮቨርት ነበርኩ። በጣም ከሰው ጋር ልጓጓም ምናምን ብቻዬን ነበር። ዛማን በጣም ግራ ይገባት ነበረ ነው ይራፋቸው ሁሌ ጸልይ ነበር። ከዛ ምሳሌ አላውቅም ብቻ ሚራክል ሀፕን ድሮ ማለት ነው ትምህርት ቤት ቀየርኩ ምናምን። ከዛ ብዙ ጓደኞች አገኘሁ ምናምን በቃ ማውራት ቻልኩኝ፣ መግባባት ቻልኩኝ እና ይህን ነገር ማውራት ፈልግ ነበር። ትልቅ መድረክ እንደዚህ በጣም መኝ ነበር እና እግዚአብሔርን በጣም አመስገን እፈልጋለሁ። በጣም አመስገን እና ደግሞ ይህንን ሰጠኝ ጊዜ ድማር ሙባረክ አመስግኑልኝ ስላልፋ ትንሽ ኖረና በጣም የሚገርም ካምፓኒ ነው ማለት የሆነ ነገር አንኳኩቼ እንደተከታተልኝ ነው የተሰማኝ። ማለት እፈልግ ነበር በቃ መለወጥ የምር ላይፍ እፈልግ ነበር፣ ለራሴ መኖር እፈልግ ነበር። እዚህ ጋር ስወጥቼ እንዳወራ ይሄማ ስለተማርኩ እና ሁላችሁም እዚህ ጋር ያላችሁን አመሰግናለሁ። እናትና አባቴ እናመሰግናለን። እንደምን ዋላችሁ? በመጀመሪያ እዚህ ጋር ስለቆምኩ አመሰግናለሁ። ከአልፋ ጋር የተዋወቅኩት መጀመሪያ ነፂ እሑድን በኢቢኤስ ላይ አይቼው ያንን ካየሁ በኋላ ፌስቡክ ላይ አወራሁት። የተወሰነ ጊዜ አወራን። ከሶል ጋር አስተዋወቀኝ። ከሶል ጋር ደግሞ ዱባይ እያለ ስለነገር የምናወራው በፌስቡክ ካወራን በኋላ እዚህ ሲመጣ ቢሮ ጋበዘኝ። ቢሮ መጥቼ 1 ዓመት አካባቢ ወስደን ነበር ከሶል ጋር እና ልክ ቢሮ ሰላም ባለን ቁጭ ብለን አንድ ጥያቄ ጠየቀኝ ነው አንተ ማን ነህ አለኝ። ይሄ ሰውዬ ምንድን ነው የሚለኝ? 1 ዓመት ከምናምን ወስደን አንተ ማን ነህ ምን ማለት ነው ብዬ ነበር። ከዛ በኋላ ራዕይ የሚለውን ነገር ተዋወቅኩኝ። እኔ ራዕይ የሚመስለኝ የሚለጠፍ ግን ማይሆን ነገር ነበር የሚመስለኝ እና ስለ ራዕይ ያወቅኩኝ። አሁን እዚህ ፊት ለፊት ካሉ አሰልጣኞች አይደለም ሲያስቡ እማራለሁ። በጣም በቃ ትልቅ ነገር ነው ያለኝ ለእነሱ። ስላደረጋችሁልን ነገር በሙሉ አመሰግናለሁ። ላደረጋችሁልን ነገር ደግሞ በውጤት እንሳችኋለን። እግዚአብሔር ይስጥልን። እንዴት ዋላችሁ? አሜን ይመስገን። በጣም ነው የምታምሩት። ረዴት ሰለሞን እባላለሁ። ብዙ ሰው ስሙን ሲያነሳ ስሜ ሌላ ሊሆን ነበር ይል ነበራ። እኔ ደግሞ ስሜን ወደዋለሁ። መልካም ስራ ማለት ነው ትክክለኛ ትርጉሙና አልፋ ላይ በትክክልም ስሜን የምኖርበት እድልን ያገኘሁት ማለት እችላለሁ። ሜሪ ብዙ ጊዜ ምን አንኳኩታችሁ ነው ምን ጠይቃችሁ ነው ትል ነበርና የጠየቁትን በትክክል አቅ ነበረ። ኤቭሪቲንግ ፊል አደረገው ነበርና ኬዋን በዚህ አጋጣሚ በጣም አመስገን ፈልጋለሁ ወደዚህ ስላመጣኝ እና ከአልፋ በትክክል የተጠቀሙት ነገር ምላችሁ
መኖርን የጀመርኩት። በቃ የማወቅ ችግር አልነበረም የነበረብኝ። ውስጤም የሆነ ኢጎ ነበረ፣ የሆነች ረዴት ነበረች። ከትሬኒንግ በኋላ ግን ዴይሊ እንድኖረው ነው የሆንኩት ማለት ነው። እና ለእኔ ትልቁ ጥቅሜ መኖር መጀመሬ ነው። ዛሬ እዚህ ጋር ግራጁዌሽን ሲባል በደንብ እንድታስቡት የምፈልገው ነገር ከዚህ ስንወጣ ከሞመንቱ በኋላ ያለው ህይወት ነው ትክክለኛው ምርቃት ማለት ነው። የምንጀምርበት ወደ ሌላ ነገር የምንሸጋገርበት ነው ብዬ ስለማምን ማለት ነው። እና ቤተሰቤን አመሰግናለሁ። ስለምን አመሰግናለሁ። ራሄል እባላለሁ። ሲያናድድ ይጠፋብኛል እዚህ ጋር ስቆም ማለት ነው። በአንድ ደቂቃ ለመፍጠን ብዬ ጠፋብኝ። እሺ መጀመሪያ መድረክ የመጀመሪያ አይደለም። በጣም ነው የምታምሩት፣ አታስፈሩም። መጀመሪያችሁ ስለነበረ ነው እዚህ ጋር ስትፈሩ የነበረው መሰለኝ። ሁላችሁም አታስፈሩም፣ በጣም ነው የምታምሩት። ማወቅ የምፈልገው ነገር አለ። አንድ እዚህ ጋር ሁላችሁም የተቀመጣችሁት የስማችሁ እየተጠራ ሰው ፊሊንጉን ሲነግራችሁ ምን ያህል ነው ፊል ያደረጋችሁት መጨረሻ እንድትነግሩኝ ስለምፈልግ ነው የመጀመሪያው። እዚህ መድረክ ላይ ሁለት ሰው ስሜን ጠርቶታል። አንድ እህቴና አንድ ደግሞ ፓርትነሬ ማለት ነው። እና እኔ እንጃ እኔ የተሰማኝ ስሜት ሌላ ታሪክ ነው። በጣም ብዙ ሰዎች የወጡ እዚህ ጋር ስሜን እንዲጠሩ ነው የመጀመሪያው ነገር የፈለኩት ማለት ነው። እና ደግሞ አደርገዋለሁ፣ አሳካዋለሁ። ይህ መድረክ በሙላ በእኔ ስም እንደሚሞላ እርግጠኛ ነኝ። ቤኪ በጣም አመሰግናለሁ። በጣም ላይፍ ላይ ትልቅ ኢምፓክት ያላቸውን ነገሮች እያቀበለኝ ነው። በጣም ነው የማመሰግነው። እሺ አመሰግናለሁ። ኢየሩሳሌም እባላለሁኝ። የጆርናሊዝም ተማሪ ስለሆንኩኝ ብዙ መድረክ አልፈራም ማለት ነው። ብዙ መድረኮች መርጬ አውቃለሁኝ እና ደቂቃዬን ለመጠቀም ዛሬ እውነቱን ለመናገር እነዚህን ሰዎች ለመሆን በጣም ጓጉቻለሁ። ይሄ ሁሉ ህዝብ እዚህ ጋር ያለው ህዝብ ልላችሁ ሰዎች ነገ የየራሳቸውን ልጆች እንትን ብለው እንደዚህ ስማቸው እየተጠራ ሲመሰገን ማየት በጣም የሚያስደስተውና ዛሬ በቃ እንደምንችል ያየሁበት ጊዜ ነው። በቃና ከነበርኩበት ያ የተተረማመሰ ላይፍ ማታ ስተኛ ሁሌ የምጸጸትበትን ነገር ቀን ላይ ያደረኩኝ ማሳለፍ ሰው ነበርኩኝና አሁን ላይ ግን በቃ እነዛ ነገሮች ማድረግ ማቆም አለብኝ ብዬ ወስኜ ከራሴ ጋርም ከፈጣሪ ጋርም ጊዜ ሰጥቼ የታረኩበት አመት ነው። ይሄ አመት ለኔ እንደ አዲስ በቃ የመጀመሪያ 2013 የኔ የመጀመሪያ ህይወቴን የጀመርኩበት አመት ነውና ለሁላችሁም ይሄንን ነገር ላደረጋችሁ ሰዎች በጣም ነው የማመሰግነው። እወዳችኋለሁ። እንችላለን። ሰላም ይባላል። ዛሬ ለኔ ዲግሪ እንዲያስሰማኝ ምክንያቱም ከአረብ ሀገር ነበር የመጣሁት። ከዛሬ 6 ዓመት 7 ዓመት ሆኖታል። 3 ዓመት ተኩሉን ያው ምንም አልሰራሁበትም ማለት እችላለሁ። ነገር ግን ከዛ በኋላ ደግሞ ሌላም አረብ ሀገር ሄጃለሁ ሁለተኛ። እዛ ያለው ግን ኦፖርቹኒቲውን አገኘው። የመጀመሪያ ስልጠና አገኘው። ኦንላይን ላይ ያገኘሁት ስልጠና የአመለካከት ስልጠና ነበረ። በዚህ አጋጣሚ ሊደርስስን ከልብ ያመሰግናለሁ። በመቀጠል ሊደር እነዚህ ሁል ጊዜ ሲናገር የምሰማው ከአረብ ሀገር ብዙ እህቶችን ወደ ሀገር ማምጣት የሚል ነገር ነበርና እኔ አልፋ ውስጥ ከገባሁኝ በኋላ ያገኘኋቸው ብዙ ነገሮች ሳስብ እሱ ነው ትዝ የሚለኝ። ምክንያቱም ከአረብ ሀገር መጥቼ በአካል ተገኝቼ ከራሴ ጋር እንዲገናኝ አድርገውኛል እና ሁሉንም ከልብ ያመሰግናለሁ። እንዲሁም ደግሞ ዘንተር ሳይሰለቹ በስልጠና በተለያየ ምክር አገልግሎት እየሰጡ እያገዙ እውቀታቸውንም ጉልበታቸውንም የሰጡኝ ብዙ ሰዎች አሉ። እነሱ ሁሉ ከልብ ያመሰግናለሁ። እግዚአብሔር ያመሰግናለሁ። እንዴት ዋላችሁ? ዛሬ ቀን ደስ ይላል። አንድ ነገር ሼር ላደርጋችሁ ነው። በጣም ድሮ የነበርኩበትን ላይፍ ነበረ ቅድም ሳስታውስ የነበረው። ምን አይነት ሰው ነበርኩ መሰላችሁ? ላይ ማታ ከ3 ሰዓት በኋላ ጆሮ እስኪደማ ድረስ ከሴት ጋር ዝም ብዬ አወራለሁ። ለምንድን ነው ግን አላውቅም። ግዴታ በግራ ጆሮና በቀኝ እሱ ላትዝ አይለኝም ማለት ነው።
ሌላም አለ ግቢ ላይፍ ውስጥ ግሬስ እስኪንቀጠቀጥ ድረስ ለማን እንደምንጨፍር ማላውቅም ብዙ ነገሮች ትርጉም የሌላቸውን ነገሮች አደርግ ነበር እና አሁን ግን ያኛውን ነገሮች ሪዝን እንደሌለው አውቄ ሪዝን ላለው ነገር እንዲኖር ትልቅ ሀብት ነው የሰጠኝ ብሬክ ስሩ ማለት ነው። ብሬክ ስሩ ስለው ያው ሁላችሁም ስለሚያጠቃልል ነው ማለት ነው። አሁን እጃችን ላይ የያዝነው ነገር እኔን ጠቅሞኛል። በጣም ብዙ ሰው ያቀኛል ብዬ አስባለሁ። ሌላም ሰው እንደኔ አይነት ያለ ሰው ደግሞ መቀየር እንችላለን። በጣም ብዙ ሰው አለ። እነሱን ከቀየርን ደግሞ ነገ የት እንደምንሄድ እናውቃለን ሁላችንም። እኛ ነው ያለናት ለዚች ሀገር ግዴታችንን እንወጣላለን። አመሰግናለሁ። ሃይኪንግ እዚህ ስቶር ቀስበሉ ሰላም ለእናንተ ይሁን። ሃሌሉያ ዮሐንስ እባላለሁ። ከዚህ በፊት ሁላችሁም በማህሌት ነው የምታውቁኝ። ዛሬ ግን ሃሌሉያ ዮሐንስ ተብያለሁ ማለት ነው። ወደዚህ የመጣሁበት አንዱ ምክንያት ይህንን ለመናገር ነው። ማህሌት ተብዬ ወደ ሃሌሉያ የተቀየርኩበትን ምክንያት ለሁሉም መናገር ስለምፈልግ ነው። ሃሌሉያ ማለት እግዚአብሔር ይመስገን ማለት ነው እና ከወራት በፊት ሐምሌ 12 ላይ ማለት ነው ነሐሴ 12 ላይ ከሞት የተረፍኩበት ጊዜ ነበረ ማለት ነው እና ሃሌሉያ የሚለውን ስሜን ከልጅነቴ ጀምሮ አያቴ ያወጣልኝ። እኔ አያቴ ጋር ያደግኩት እና ሌሎቹ ማህሌት ወይም ቢጣያሉ ሲጠሩ ጋሽዬ ግን ሃሌሉያ እያለ ነበር የሚጠራኝ እና ምክንያት ነበረው። እንደዛ ሲለኝ ምክንያት ነበረው እና ሁልጊዜ ግን ያንን ምክንያት ማወቅ ፈልግ ነበር። ለምን እንደተለየ ማወቅ ፈልግ ነበር እና ነሐሴ 12 ቀን ጋሽዬ ከሞት ወደ ሞት የሄደበት ወደ እግዚአብሔር የሄደበት ቀን ነው። እኔ ደግሞ ለ5 ሰዓት ከሞቼ የተነሳሁበት ቀን ነው ማለት ነው። ማለት ያን ነገር ሳስብ አንድ ደስ ይለኛል፣ አንድ ደግሞ ለምን እላለሁ። ማለት ለምን የሚለው ጥያቄ ከዚህ በፊት ነበር፣ አሁን ግን ተመልሶልኛል። ምክንያቱም አንድ ምድር ላይ ስፈጠር የመጣሁበት ዓላማ አለ። ያን ነገር ዓላማ እንዳሳካ ነው ድጋሚ ድል የተሰጠኝ ማለት ነው። 5 ሰዓት ማለት ከባድ ነው። ዶክተር አረጋግጦ በቃ ሞታለች እማችሁን አውጡ ተብሎ አያቴ የሞተበት ቀን ነው። እንደገና ሌላ ሞት ነው እና ይከብዳል። በጣም ይከብድ ነበር ቤተሰብ ጋር የነበረው ነገር እና ከዛ ነገር ተርፌ እዚህ ጋር ቆሜ ተምሬ ራሴ ለውጭ ዓላማዬን አውቄ ደግሞ ሲሆን እኔ ጋር ያለው ነገር በጣም ደስ ይላል እና እግዚአብሔርን ሁልጊዜ በስሜ ማመስገን እፈልጋለሁ። ዓላማዬን መኖር ችያለሁ። ዓላማዬን አውቃለሁ። ልክ ሳውቀው መኖር ጀምሬያለሁ እና ስማር ክላስ ውስጥ ይሄ ነገር ለካ እኔ ውስጥ ነበር እንዴ ለካ ማውጣት ያቃተኝ ማየት ነበር ያቃተኝ እና አልፋ እንዳይ እንድኖረው ረድቶኛል። ሁላችሁንም እግዚአብሔር ያክብርልኝ። ፈጣሪ እናመስግን ስለሷ። እንዴት ዋላችሁ? እንዴት ዋላችሁ? ዋው በጣም ነው የምታምሩት እና ድምፄን ራሱ በማየት ይቻላል ነበር እና ያምራል ድምፄ። በጣም ድንቆች ናችሁ፣ ታላቆች ናችሁ፣ ታማኞች ናችሁ። አልፋን ማመሰግነው እኔ ታላቅ መሆኔ ድንቅ መሆኔ ሳላቅ ነበር እስከዛሬ የኖርኩት። ታላቅ ነኝ፣ ድንቅ ነኝ፣ አሸናፊ ነኝ፣ እችላለሁ። አመሰግናለሁ። በመምህራኖቻችን ፊት ቆሜ መናገር በጣም ደስ ብሎኛል። መጀመሪያ የመጀመሪያ ጊዜ ሞዴል ገብቼ ስናገር ለምን እንደወጣሁ አላውቅም። መናገር ያለብኝ ለመናገር ሳይሆን ሁላችሁም የምታውቁትን አመሰግናችኋል። መክሊት ማለቴ ወይዘሪት መክሊት ባለንበት ቦታ ያለንን እድል መጠቀም አለብን ካለፈ በኋላ ከመጸጸት እና መናገር ስላለብኝ ነው የወጣሁት እና በጣም አመሰግናለሁ። አልፋም በጣም አመሰግናለሁ። ከዛ መቀጠል ቤቲ አፕላይነሪ በጣም